ሰላም እንደይናችሁ በጉጉል ተጠብቁት የነበረው የፍሪጅ ጥገና ከዜሮ ዛሬ ይጀምራል። የተካተተላችሁ ኖርማል ፍሪጅ ጀምሮ እስከ ቦርድ ሲስተሞች ነው። እዚህ ጋር አጠቃላይ ሲስተሙን ማወቅ ስላለባችሁ ከኖርማል ሰላም ፋሚሊ ዛሬ እንግዲህ ሜክሲኮ ተገኝቻለሁ። ጸዴ የሆነ ክላስ ልጀምርላችሁ ነው። እቃ ከመግዛት ጀምሮ ያለውን እስከ አጠቃላይ የፍሪጅ ጥገና ክላስ ይዤላችሁ መጥቻለሁ ማለት ነው። አሁን ያሉት ሰንጋተራ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ እቃ መንጋዛ እዚህ ዮቤክ ጋር ስለሆነ ዮቤክ ጋር ይዣችሁ ገባና ያለውን ነገር አብረን እየገዛን እናያለን። ይመቻችሁ። ዛሬ እንግዲህ ፒንሳ መፍቻ እነሱ ነገሮች ኦልሞስት ማንኛውም ሰው በቀላሉ ሊያገኛቸው ይችላል። ነገር ግን ለፍሪጅ ዋና ያገለግላሉ ብዬ ማሰባቸውን እየገዛው አሳያችኋለሁ ማለት ነው። ይሄ ክላስ እንግዲህ የቦርድ ሲስተምንም ያካትታል። ነገር ግን ከዜሮ ጀምሮ ስለሆነ መጀመሪያ የፍሪጅ አሰራርን ፍሪጅ እንዴት ይሰራል የሚለውን ማወቅ ስላለባችሁ ከኖርማል ፍሪጆች እንጀምራለን። አሁን አንደኛ ፍሎር ላይ ነው ያለሁት። ወደ ሁለተኛ ፍሎር እንሄድና እቃችንን እንገዛለን ማለት ነው። ይሄ ህንፃ እንግዲህ ሁሉም ማለት ይቻላል የማጠቢያ ማሽን እና የፍሪጅ እቃዎች የሚሸጥበት ህንፃ ነው። ስለዚህ ብዙ አማራጮች ዮቤክ ጋር ስትመጡ ብዙ አማራጮች ታገኛላችሁ ማለት ነው። ለማጠቢያ ማሽንም እንደዚሁ ጊርቦክስ፣ ታይመር ምናምን ሌሎች ነገሮችን እንደዚህ ታገኛላችሁ። የፍሪጅ እና እኔ ብዙ ጊዜ የምገዛው ሱቅ እንግዲህ ዋጋቸውም ጥሩ ስለሆነ አቅርቦታቸውም አሪፍ ስለሆነ ከኩል ዳይ ነው የምገዛ ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄው ኩል ዳይ የፍሪጅ እና የኤሲ እቃዎች ይላል። እሱ ጋር ደርሻለሁ ማለት ነው። ሁሉም ነገር እዚህ ያለላችሁ አይ አላስገባችሁም ብለር ትደረጋላችሁ፣ ችግር የለም። ሁሉም ነገር እዚህ ያለላችሁ። ስለዚህ እያንዳንዱ ነገር እዚህ ገዝቼ ያሳያችኋለሁ ማለት ነው። እሺ የምጀምረው እንግዲህ ይችን ቡቴንና ኦክሲጅን አንድ ላይ ያላት ከነቶርቿ ይችን ነው የምገዛ ማለት ነው። ለመበየጃ ይችን እጠቀማለሁ። ከዚህ በፊትም የሆነ ቪዲዮ ላይ ሞተር ስቀይር ይችን እየተጠቀምኩ አሳይቻችሁ ነበረ። የሚሸጠው ይሄ ቶርቹ የብቻውን 6000 ብር፣ እንትኗ ደግሞ ኦክሲጅንና ቡቴኑ አንድ ላይ ያለው ደግሞ 6000 ብር፣ አጠቃላይ 12000 ብር ነው የሚሸጠው። ሌላኛው ይሄ ማፎሊንግ ጌጅ አለ። እሱ 3000 ብር ነው የሚሸጠው። ሆዞች የብቻቸውን 3 ፍሬ 3000 ብር ነው የሚሸጡት። እንዲሁም ደግሞ 1 ኪሎ 600 ጋዝ ፈልጊያለሁ። እቺ 1 ኪሎ ጋዝ እንግዲህ 2700 ብር ነው የምትሸጠው። ቢያንስ ከ3 እስከ 4 ፍሪጅ ድረስ ትሞላላችኋለች። ሌላው ደግሞ እቺ ፊልትር ሆነች። የነዚህን ጥቅም በደንብ ወደፊት አለው ክላስ ላይ እናያለን። ሌላው እቺ ከተር ነች። እቺ ትንሽ ከተር ናት። 700 ብር ነው የምትሸጠው። ፊልትሩ 700 ብር። ይሄ የምታዩት ሆዝ ደግሞ 3000 ብር። እንዲሁም ደግሞ እነዚህ ጌጆቹ 3000 ብር ማለት ነው። እንግዲህ ፍሪጅን ከምንም የምትጀምሩ ካላችሁ ደግሞ እነዚህ ፒንሳ መፍቻ ያስፈልጓቸዋል ማለት ነው። ይሄን ፒንሳ እንግዲህ ከገበያ ላይ 200 ብር ታገኙታላችሁ ማለት ነው። የግድ ገመድ ለመቁረጥ ለመላጥ እንዲሁም ደግሞ ሌሎች ነገሮችን ለመያዝ ምናምን ይጠቅማቸዋል። ሌላው ስክሪው ድራይቨር ወይ ደግሞ መፍቻ ነው። አንዋር መስጊድ ፊት ለፊት ጋር ዘርግተው የሚሸጡ አሉ። እነሱ ከ100 ብር እስከ 150 ብር ድረስ ታገኙታላችሁ። ይሄ ከተር አለ። አንዳንድ ነገሮችን ልትቆርጡ ስለምትችሉ እሱንም በ150 ብር እዚሁ አንዋር መስጊድ ጋር ታገኛላችሁ ማለት ነው። ሌላው ደግሞ ይሄ ሬንጅ ነው፣ አድጀስቴብል ሬንጅ። ይሄንንም እንግዲህ በተመሳሳይ እስከ 200 ብር ታገኙታላችሁ። ብዙ አይነት መፍቻ መያዝ ሳይጠበቅባችሁ ሁሉንም በአንድ አድጀስቴብል ነው እያጠበባችሁ እያሰፋችሁ መጠቀም ትችላላችሁ። ሌላው ደግሞ ይቺ ፒንሳ ነች። እንግዲህ አሁን ይቺ ፒንሳ ደግሞ 800 ብር የምትሸጥ ከዚህ በፊት ማጠቢያ ማሽን ላይ በ800 ብር ብቻ ገዝታችሁ ብዙ አይነት ነገር ማትረፍ የምትችሉበት መስራት የምትችሉበት ብዬ የሰራሁት ቪዲዮ ላይ ያለች ፒንሳ ነች። ስለዚህ እቺ ከሌሎች ፓኬጆች ጋር አብራ ኢንክሉድ የተደረገች ነች ማለት ነው። ልክ እንደዚህ የተጣመመ ነገር ለማስፋት ለኮፐር ምናምን ትጠቅመናለች ማለት ነው። ሌላው ደግሞ እንግዲህ የምናየው ከተር ነው። ይሄ ከተር የግድ ኮፐር ለመቁረጥ ብረት ለመቁረጥ የግድ ያስፈልጋችኋል ማለት ነው። በትልቅና በትንሽ ተብሎ ይከፈላል። ዋጋውን ቅድም ነግሬያችኋለሁ፣ 700 ብር ነው። ይሄንን እንዴት እንጠቀማለን የሚለውን ደግሞ እዚህ ጋር አሳያችኋለሁ። ወደፊት ብዙ እየሰራን ስለምናይ እዛ ጋር ደግሞ ሞር ግልጽ ይሆንላችኋል ማለት ነው። ለምሳሌ አሁን ይሄ የሞተሩን እንዴት እንደቆረጥኩት እንደምታዩት ነው። ስለዚህ አጠቃቀሙ ይሄን ይመስላል ማለት ነው። ሌላኛው የምናገኘው ደግሞ እንግዲህ ይሄ ፊልትሩ ወይ ደግሞ ድራየር የሚባል ነው። ይሄ ጥቅሙ እንግዲህ ፊልተር ማድረግ ነው፣ ማጣራት ነው ማለት ነው። ውስጡ ጋር አሸዋ ነገሮች አሉት፣ አሸዋ የሚመስሉ ነገሮች። ስለዚህ ተመላሹን ጋዝ
አጣርቶ ወደ ሞተሩ ይሰጥልናል ማለት ነው። በሌላኛው ስሙ ድራየር ይባላል ማለት ነው፣ እንግሊዘኛ ስሙ ማለት ነው። ስለዚህ ይህንን በ700 ብር ታገኙታላችሁ። ልክ እንደዚህ መታ መታ ስታደርጉት ጤነኛ ከሆነ ሸዋሸዋ የሚል ድምጽ አለው ማለት ነው። ጤነኛ ካልሆነ ግን መታ በመታ በምታደርጉበት ጊዜ ምንም አይነት ድምጽ አያሰማችሁም። ሌላው ይቺ ቻርጂንግ ቫልቭ ነች። ይቺ እንግዲህ አሁን ላይ የምነግራችሁ ሂሳብ ሪሰንት የሆነ ሂሳብ ነው። 500 ብር ነው የምትሸጠው። ሁሉም አሁን ይህን ቪዲዮ ባዘጋጀውበት በመለቀላችሁ ታይሚንግ የሚሸጡበት ሂሳብ ነው። ቪዲዮን አሁን ስለሆነ ሪሰንት የሆነ መረጃ ስለሆነ እየሰጧችሁ ያሉት። ስለዚህ በምታዩት መልኩ እንግዲህ መፈታት ትችላለች። ስለዚህ በምትበይዱበት ጊዜ ይችንን እንደዚህ እንዳትቀልጥባችሁ ታወጧትና ነው የምትበይዱት ማለት ነው። ይህንንም እንግዲህ በተመሳሳይ ወደፊት በደንብ የምናየው ይሆናል። ስለዚህ መልሳችሁ ካስገባችሁ በኋላ በራሷ እንደዚህ ታጠብቋታላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ እና ኮሜንታችሁ ደግሞ አስቀምጡልኝ ማለት ነው። ሀሳብ አስተያየታችሁን ከታች እጠብቃለሁ። አስቀምጡልኝ። እንዴት ይቀጥል የሚለውንም እየተነጋገርን ነው የምንቀጥለው ማለት ነው። ቴሌቪዥን የምትከታተሉ ልጆች አሁን ተቋርጦ የነበረውን ክላስ ቀጥዬላችኋለሁ። ስለዚህ አሁንም አብረን እንዘልቃለን ማለት ነው። ልክ እንደምታዩት ደግሞ እንግዲህ ሌላኛው የምናገኘው ይቺን የምንበይድባት ቡቴንና ኦክሲጅን አንድ ላይ ሆኖ የተዘጋጀች ለመንቀሳቀስም በጣም ቀላል የሆነች በአንድ ጊዜ ቢያንስ እንዳጠቃቀማችሁ ቢወሰንም እስከ 5 ከ6 ፍሪጅ ድረስ ሊበይድላችሁ የምትችል ነች። አገጣጠሟን ደግሞ በሙሉ አሳያችኋለሁ ማለት ነው። የምትሸጠው ይቺ ብቻዋን 6000 ነች። ቶርቿ ደግሞ 6000 ነች የምትሸጠው። ስለዚህ ለዚህ ለሁለቱ 12000 ታወጣላችሁ ማለት ነው። ስለዚህ እንፍታና አገጣጠሙን አብረን እናያለን ማለት ነው። ከዚህ በፊት ለዚህ ቻናል አዲስ ከሆናችሁ ኦክሲጅን እና ቡቴን ብቻቸውን ያዘጋጀሁት ቪዲዮ አለ። ከዚህ በፊት በሰራሁት በፍሪጅ ጥገና ክላስ በሚል ማለት ነው። ስለዚህ እዛ ጋር ማየት ትችላላችሁ። ትልቅ ሳይዝ ያለው ኦክሲጅን የብቻውን ቡቴን የብቻውን ያለውን እዛ ጋር ማየት ትችላላችሁ። ነገር ግን ይሄንኛው በቀላሉ ቤት ለቤት ይዛችሁ ለመንቀሳቀስ ቀላል የሆነች ለትራንስፖርት ማትቸገሩበት ብዬ የገዛዋት ነች። እኔም በመንቀሳቀስበት ጊዜ ይቺን ይዤ ነው የምጠቀመው። ልክ እንደምታዩት ፕረስ አላት። ያንኛው ከዚህ በፊት እንዳሳየዋችሁ በክብሪት ነው በላይተር ነው የምትጭሩት። ይሄንኛው ግን በራሷ ፕረስ ስላላት ራሱ ይጭራል ማለት ነው። ሌላው እዚህ ጋር መጨመሪያና መቀነሻ እንዲሁም ደግሞ ኦፍ ማድረግ ያላት። ኦፍ ማድረግ ከፈለጋችሁ ሙሉ ለሙሉ ስዘጉት ራሱ ኦፍ ይሆናል ማለት ነው፣ ይጠፋል። መክፈት ከፈለጋችሁ ደግሞ እንደዚሁ ስትከፍቷት ይቺ የምታዩት ጉጠት ነገር እንትኑም ፕረስ ታረጋለች ማለት ነው። ስለዚህ ፕረስ በምታረግበት ጊዜ ይወጣልናል። ያኔ መበየድ እንችላለን ማለት ነው። ልክ በምታዩትና በጣም ቀላል በሆነ መንገድ ነው የምትሰራለን። ስለዚህ ገጥሜ ደግሞ አሳያችኋለሁ ማለት ነው። ሌላው ይሄ ቻናል ቶሎ በዚህ አንድ ወር ውስጥ እንግዲህ 50,000 ማድረስ አለብን ማለት ነው። ኦልሞስት የተወሰነ ነው የቀረው። ስለዚህ 50,000 ሰብስክራይበር ለጓደኞቻችሁ ሼር እያረጋችሁ 50,000 እናደርሰው። ቴሌግራም ላይ ቪዲዮ እየተቀባበላችሁ ሼር እያደረጋችሁ ቶሎ 50,000 ሰብስክራይበር እንሙላው ማለት ነው። ስለዚህ ልክ እንደምታዩት ከገጠማችሁት በኋላ እንግዲህ ያቺን ሎከሯን ትከፍታላችሁ። ከዛ ቀጥታ ፕረስ በምታደርጉበት ጊዜ ይሰራላችኋል ማለት ነው። ስለዚህ ልክ እንደምታዩት ከፈትኩትኝ። ይሄን በምትከፍቱበት ጊዜ የሚል ድምጽ ያሰማችኋል ማለት ነው። ያኔ ታውቁታላችሁ በዛ። ስለዚህ ቶርቹን በምረግጥበት ጊዜ በቀላሉ ልክ እንደምታዩት ይሰራልኛል ማለት ነው። በምታዩት መልኩ መበየድ ትችላላችሁ። ወደፊት ደግሞ ፍሪጅ እየሰራን ፕራክቲካል ስለምናይ ያኔ ደግሞ ሞር ግልጽ ይሆንላችኋል ማለት ነው። አሁን እዚህ ጋር አቅልጬ ደግሞ ላሳያችሁ ማለት ነው።
መዝጋት ስትፈልጉ ወደ ኦፍ ወደሚለው ቀስት ትዘጉታላችሁ። መክፈት ስትፈልጉ ደግሞ በተቃራኒ ሳይድ ስታዞሩት ልክ እንደዚህ ይሰራላችኋል ማለት ነው። በጣም ቆንጆ ነች። በቀላሉ ነው ደግሞ የምታቀልጠው። ስለዚህ ለአጠቃቀም አሪፍ ነች። ይችን ገዝታችሁ መጠቀም ትችላላችሁ ማለት ነው። ልክ እንደምታዩት እንግዲህ በማቀልጠበት ጊዜ ቶሎ ነው የምታቀልጥልኝ ማለት ነው። በምስሉ ላይ እንደምታዩት እየቀለጠ ነው ልክ እንደምታዩት ማለት ነው። ስለዚህ ወደፊት ደግሞ ሞተር በምንቀይርበት ጊዜ ጋዝ በምንሞላበት ጊዜ እየበየድን የምናያቸው ክላሶች ይኖራሉ። ስለዚህ እንግዲህ እዚህ ጋር ይሄ እቃ ከየት እንደምትገዙና ምን ምን እቃ ያስፈልጋቸዋል የሚለውን የሚያካትት ክላስ ነው። ቀሪውን ደግሞ ሌሎች የቀሩ እዚህ ጋር ያላካተትናቸው እቃዎችንና እያንዳንዱ ስለ ፍሪጅ አጠቃቀም ማለትም ፍሪጅ እንዴት ይሰራል ስለሚለው ዲቴይል የሆነ ክላስ ከዚህ በኋላ እያለ ፓርት 2 ፓርት 3 እያለ እስከ ማብቂያ ድረስ ይቀጥላል ማለት ነው። እንዲሁም ቦርድ ሲስተሞችንም ያካትታል። ኖርማል የድሮ ፍሪጆችንም ያካትታል። የምንጀምረው ከድሮ ፍሪጆች፣ ምክንያቱም መጀመሪያ ፍሪጅ እንዴት ያቀዘቅዛል የሚለውን ነገር ማወቅ አለብን። እሱን ካወቅንና ስለ እያንዳንዱ ፓርቶች ካወቅን ከተረዳን በኋላ ነው ወደ ቦርድ የምንገባው ማለት ነው። በዚህ አጋጣሚ ሌላ ደግሞ 600 ጋዝ ይዤላችሁ መጥቻለሁ። እንግዲህ 600 ጋዝ፣ ስለ ጋዝም ራሱን የቻለ ክላስ ይኖራል ከበቂ ማብራሪያ ጋር። ነገር ግን እኔ 600 ጋዝ እዚህ ጋር ይዤላችሁ ልመጣ የቻልኩት ለምንድን ነው? እቺ 1 ኪሎ ነች እንደምታዩት ሜዲን ዩኤስ ይላል ማለት ነው። ስለዚህ 1 ኪሎ 600 ኤ ይላል ማለት ነው። አሁን ይሄንን ሞተሩ ጋር ብትሄዱም እንደዛው 600 134 የሚላል ማለት ነው። ይሄን ለ134ም ለ600 መጠቀም ትችላላችሁ። 134 ከገዛችሁ ግን የግድ ለ134 ብቻ ነው የምትጠቀሙ ማለት ነው። ነገር ግን ጋዟን በምትገዟት ጊዜ ብቻዋን መስራት ስለማትችል ይችኛዋ ከላይ የምትገጠም ነች። 500 ብር ነው የምትሸጠው። ስለዚህ እሷ የግድ ታስፈልጋችኋለች ማለት ነው። ይችን ከኬብላችሁ ወይም ደግሞ ማኑፌልዲንግ ጌጃችሁ ጋር ኬብል ለማገናኘት ትጠቅማችኋለች ማለት ነው። ልክ እንደዚህ ከላይ ታስሯትና እሷን በመቀነስና በመጨመር ነው ጋዝ የምትሞሉ ማለት ነው። ይህንን በደንብ መጥበቅ አለበት፣ ምክንያቱም ሊንኬጅ ኖሮት እንዳይባክን ማለት ነው። ጋዝ እንዳይባክን፣ ሪፍግራንት እንዳይባክን የግድ መጥበቅ አለባት ማለት ነው። እንግዲህ ይሄ ሪፍግራንት ይቺ 1 ኪሎ ብቻዋን ቢያንስ ከ3 እስከ 5 ፍሪጅ ድረስ ትሞላላችኋለች ማለት ነው። ምክንያቱም ይሄ 1 ኪሎ ጋዝ በጣም ትንሽ አይደለም። ምክንያቱም አንድ ፍሪጅ ቢያንስ 6 ግራም ጋዝ ብቻ ነው ሊወስድ የሚችለው። ያ ማለት ስታካፍሉት እንዳጠቃቀማችሁ ከ6ም ከዛ በላይም ሊሰራላችሁ ይችላል ማለት ነው። ሌላው እንግዲህ ይሄ ፓውደር አለ፣ ኦተኒ አርጀንታሊ አለ፣ መበየጆቻችን ማለት ነው። እነዚህንም እያንዳንዱን ነገር እንጠቀማለን። እንዲሁም ደግሞ ጌጅ ሳይኖራችሁ እንዴት ጋዝ መሙላት እንችላለን የሚለውንም ዲቴል ማብራሪያ ይኖረናል። ይመቻችሁ። ኖአይቲክ ሶሉሽን ነኝ። ሰብስክራይብ በማድረግ ቤተሰብ የሆኑ ብዙ አዳዲስ መረጃዎችን አዳዲስ ቲዩቶሪያሎችን እዚህ ያዘጋጀው ለቅላችኋለሁ። እንደምትማሩበት ተስፋ አረጋለሁ። ይመቻችሁ።